ነገር ልንገርሽ እየለመነኝ አንገቱን ቁርጥለታለሁ እሺ ፋሲካ ስነ ስርዓትሽ ነሽ ተናግሬያለሁ በቃሽ እቅድ ሰማኛለህ የሞተችው የእህቴ ልጅ ናት ፍጹም ፋሲካ ናት ተመናት ፋሲካ ጭራቅ ማን እንደሆነ እናውቃለን አንቺ ሰው ፍጥሩ አይደለሽ እንዴ እንዴት እንዴ ጭራሽ እቺ ደግሞ ትጨመርብኛለች እንዴ የእህቴን ገዳይ ልፈልግ ወይስ ካንቺ ጋር ልጨቃጨቅ እንዴ እንደፈራሁት እሱን ገደላችሁት ምንድነው ምን ሆንሽብኝ ምንድነው በጣም ያስፈራል ማለት ስማ እሺ በቃ አሁን ተረጋጊ አልፏል ውሃ ነገር ላምጣልሽ አይ አልፈልግም አንተ ካለ ይበቃኛል ሄልዬ ምንድነው ሆንሽው ማለት ይሄን ያህል ምንድነው ያስፈራሽ ቅዱሴ የፍጹም ሁኔታ በጣም እያስፈራኝ ነው ንዴቱ ከቀን ቀን እየጨመረ ነው ስለዚህ ለኛም እያሰጋኝ ነው ምን ያደርጋል ብለሽ ነው የምትሰጊው ሄለን እንዴ እዚህ ጋር እኮ ተጎጂዎችም እኛም ጭምረን አይደል እንዴ ምንም ያሰጋሽ ነገር የለም የተረጋጋ ሰው አይደለም እንዴ ከሰው ጋር መጣላት ይወዳል የሚሰማውን ነገር በሙሉ በራሱ መንገድ ነው የሚተረጉመው ፋሲካ ደግሞ የፈጠራ ወሬ እየነገረችው ነው እሺ ሲነጋ ሁሉንም ነገር ነግረዋለሁ ነገሩን ግን ወደኛ የሚያዘሩ ከሆነ ግን እዚህ ቤት እንዲቆይ አልፈልግም እንዲወጣ አደርገዋለሁ በገዛ ቤትሽ አንቺ ስለምንድነው እንደዚህ የምትሳቀቂው እንዴ እንደዛማ ማድረግ የለብህም ፍጹም ለኛ ሰው ነው እንዴ ሆና እንዴ ቤቱ እኮ የኛ እኮ ነው ሄለን አንቺን እንደዚህ እንቅልፍ የሚያሳጣሽን ነገር ሳልፈታ በፍጹም እኔ እንቅልፍ ያወስደኛል አትጨነቂ እኔ እፈታዋለሁ ግድ የለሽ እሺ ተረጋጊ ነይ እሺ አደርክ የምትፈልገው ነገር አለ የምትፈልገው ነገር ካለ ሳሎን ይዤ ልምጣ እውነቱን እንድትነግሪኝ እፈልጋለሁ የምን እውነት ስለ እህቴ ሞት ማወቅ እፈልጋለሁ ከዚህ ቤትም ለምን እንደተባረረሽ ትነግሪኛለሽ እሺ ምን ችግር አለው እትዬና ጋሼ በጣም መልካም ሰዎች ናቸው ምስክርነት አልጠየቁሽም የተፈጠረውን ነገር በአግባቡ እንድትነግሪኝ ብቻ ነው እኮ እየነገርኩህ እኮ ነው እትዬና ጋሼ ካሌብ የሚባል ጓደኛ ነበራቸው እና እነሱ መለያየት ስለሚፈልግ በጣም ብዙ ነገሮች አድርጓል እና ምስኪን ምን እንዳሰበሽ ባናቅም ባሌ ነው ብለ ቤት ድረስ ይዘው መጣች ባሌ ነው ያልሽው አዎ ባሌ ብላ የት ነው የሚኖረው አሁን የት እንዳለ አላውቅም ግን እትዬና ጋሼም ቤት መጥቶ ሲበጠበጣቸው ነበር ከዛ እሷም ቅዱስን ወዳው ስለነበረ መጣላታቸውን ፈልጋ ካሌብ ለሴራው ብላ ቤት ድረስ ይዛው እንደመጣች ሲደርሱባት ከዛ ከቤት እንዲባረሩ ተደረገ እና ቅዱስን ወዳው ነበር እያልሽ ነው አዎ ቆይ ታዲያ እሱ ማን ስለሆነ ነው በስነ ስርዓት ሊያናግራት ያልቻለው እንዴ እሱ እኮ ባለ ትዳር ነው እንዴት ብሎ ነው ሊያናግራት የሚችለው ከትዬ ጋር እኮ በጣም ነው የሚዋደዱት ያልተጠየቅሽውን አትቀባጥሪ ዋናው ነገር ይዋደዳሉ ወይስ አይዋደዱም አይደለም የእህቴ ሞት ላይ እጃቸው አለ ወይስ የለበትም ነው አረ በፍጹም ለምን ብለው እነሱ እኮ በጣም ይዋናቸው ዝበይ እያጣራው የእህቴ ሞት ላይ እጅሽ ካለበት ግን አንጠለጥልሻለሁ እሺ ሰምተሽኛል አይደል አደርገዋለሁ አያደርገውም ብለሽ እንዳትሸወጂ ምን ያደርክ ነው አንዳንድ ጥያቄዎችን እየጠየቅኳት ነበር ሰማኛለህ ማወቅ የምትፈልገውን ነገር በሙሉ እኔ እነግርሃለሁ እሷ ምንም በማታውቀው ነገር አታጨናንቃት አላጨናነኳት
ካንተ የተሻለ መረጃዎችን ሰጥታኛለች። ይኸውልህ ፍጹም፣ እኔም እኮ የመስከረም ገዳዮቹን እያዝ ፈልጋለሁ። መቼም የማይለወጥ አቋሜ ነው። ትሰማኛለህ? በሚያስፈልግ ነገር ሁሉ ካጠገብ እንዳለውም ጭምር እንድታፈልጋለሁ። አያስፈልግም። ማንም እንዲያግዘኝ አልፈልግም። መስከረም ሞት እኮ ሁላችንም እኮ ነው ያሳዘነን። ቆይ አብረን ብንሰራ አይሻልም? አንድ የሚባል አባባል አለ። በሬህን ከሰረቀው ሰው ጋር ሆነ አትፈልገው አታገኘውም ይባላል። ምን ማለት ነው? ገብቶሃል? ይኸውልህ ብቻ ጸሎት አድርግ። በእህቴ ሞት ላይ ተሳትፎ ቢኖር አለመራም። እሺ በቃ ይበቃል። ከዚህ በላይ እንድትናገረኝ አልፈልግም። እስካሁንም ዝም ያልኩ ወንድሟ ስለሆንክ ነው። ከዚህ በኋላ እኛን ተጠጣሪ ማድረግ የለብህም። ሰማኛለህ? እኔ አንተም ብሆን ግን ምን እንደማድረግ ታውቃለህ? በሰራሁት ስራ ተጸጽቼ አንገቴን እደፋለሁ እንጂ እንደዚህ በልበ ሙሉነት ደረቴን ደፍቼ አልናገርም። ለምንድን ነው አንገቴን የምደፋው? ምን ስላሰራው ነው አንገቴን የምደፋው? ንገረኝ እስኪ። ደግሞ እህቴ ትወድህ እንደነበረ ሰምቻለሁ። ምን? ደህና ዋል። እሺ እንግዲህ እኛን ነፃ የሚያደርግ ነገር ተፈጥሯል። እኛ ያደረግናቸው ነገሮች በሙሉ ወደ ቅዱስ እያመሩ ነው ያሉት። እንግዲህ ቤተሰቡን በሙሉ ፍጹም ይጨርሳቸዋል። አዎ ፍጹምን ላገኘው ነው። የተፈጠረውን በሙሉ ነግረዋለሁ። ከዛማ ሄዶ ቤቱን ያተረማምሰዋል። ታዲያ ይኸውልህ ነግሬያለሁ፣ አንተ ላይ ምንም ፍጭ እንዳይገኝ በልሽ። እሺ ደህና ዋል። ምን አለ? ምን ይለኛል? የሆነ ሰውየው ሰው የማይሰማ ሰው ነው እንዳልሽው፣ ደረቅ ነገር ነው። መስማት የሚፈልገውን ነገር ብቻ ነው የሚሰማው። እሱንም እኮ መጀመሪያ ማስቀድሜ ነግሬሃለሁ። ደረቅና ሰው የሚለውን የማይሰማ ሰው ነው እኮ ብያለሁ። ስለዚህ ከዚህ በላይ በስጋት መኖር ስለሌለብን ከዚህ ቤት ላስወጣው ግድ ይለኛል። አይ እንደዛማ አታድርግ እንጂ የባሰል ውስጥ እኮ ነው የሚገባው። አልሰማ ካለ ሌላ አማራጭ የለኝም። ሄለን አታየውም እንዴ? እንግዲህ ያለን አማራጭ ልቡን እንዲመልስለት ለፈጣሪ መጸለይ ነው። ሌላ ምን እናደርጋለን? ጭራሽ ሰው የሚሰማ ሰው አይደለም እንዴ? ጭራሽ እኮ ሊሰማን እኮ ፈቃደኛ አይደለም። እያየሽው እኮ ነው። ምን እናደርግ? እሺ ታዲያ ሌላ ጣጣ ይዞብን ነው የሚመጣው። ያለብን ጣጣ ሳንጨርስ ሌላ ጣጣ ደግሞ ድጋሜ። እንደምታየው ስሜታዊና ኃይለኛ ሰው ነው እንዴ? ይሄንን ሰው አባብለን ነው እንጂ መያዝ ያለብን። የባስል ውስጥ እያስገባንማ አይሆንም። ጭራሽ የሚረጋጋ ልጅም አይመስለኝም። እኔ እንግዲህ እንዴት እንደምናደርግ አላውቅም። ነገሮቹ ከዚህ በላይ እንዳይወሳሰቡ እየሰጋው ነው ያሉት ሄለን። እኔም እኮ ለዛ ነው እሱን ቀስ ብለን እንያዘው እያልኩ ያለሁት። እሺ አንተ በቃ አትናደድ፣ ተረጋጋ። እንደሚሆን እናደርጋለን። ለምንድን ነው እዚህ ድረስ አጣርፈሽ የጠራሽ? መጀመሪያ ተረጋጋ። አልረጋጋም፣ ሰዓት የለኝም። ምን ፈልገሽ ነው? አውቃለሁ አንተን የመሰለ ጀግና ወንድም እያላት ነበር እዚህ የማንም መጫወቻ ሆና የነበረው። አላወቁኝ። ስላላወቁኝ ነው ይህንን ነገር ያደረጉት። አሁን መጥቼላችኋለሁ። እሷ የገባችበት ጉድጓድ እያንዳንዳቸውን እከታችኋለሁ። አይ ፍጹም፣ መቼ የተቀበረችበት ታወቀና ነው እሷ የገባችበት ጉድጓድ በምትከታቸው? ማለት ምን ማለት ነው ይሄ? አይ በቃ ያወቅ አልመሰለኝም። እንደውም በቃ ተው፣ ለምን ወሬውን አንቀይረው? ትሰምኛለሽ ሴትዮ፣ እኔ የያዝኩት ቀልድ አይደለም። የምትነግሪኝ ከሆነ ንገሪኝ እያልኩሽ ነው። ያወቅ ነበር የመሰለኝ። ይቅርታ ግን
እንደኔ ባታውቀው ይሻላል። አልታወቀሽም እንጂ በጣም እያበሳጨሽኝ ነው። እህቴ የት ነው የተቀበረችው? መቼ ይታወቃል? የተገኘው ቅንጭላቷ ብቻ ነው። ምን? በእናት በቃ ስሞትልህ እንድነግርህ አትጠይቀኝ። እንዴት ነው ለወንድም እንዲህ ነው ተብሎ የሚነገረው? ትሰምኛለሽ? እዚህ ሰው መሀል ጸጥ ሳላደርግሽ እውነቱን ንገሪኝ። መስከረም ምንድን ነው የሆነችው? ቆይ እሺ ተረጋጋ፣ እነግርሃለሁ። ገዳዮቿ አንገቷን ቆርጠው ነው የገደሏት። የተገኘውም ጭንቅላቷ ብቻ ነው። ቀሪው አካል ክፍሏ የት እንዳለ እንኳን አይታወቅም። ወይኔ ፍጹም፣ ዛሬ ገና በቁም ሞታል። ሴትዮ ንገሪኝ፣ ማን ነው ይህንን ነገር ያደረገው? በቁሙ ዘልዝዬ ነው የምበላው። መስከረም ምንድን ነው የሆነችው? ንገሪኝ። እኔ እኮ እነ ቅዱስ የነገሩህ መስሎኝ ነው። ለምንድን ነው ያልነገሩኝ? ለምንድን ነው ይህንን ጉድ የደበቁኝ? አላውቅም፣ ግን ደግሞ በስጦታ ዕቃ ተጠቅልሎ ነው የመስከረም ከአንገት በላይ ያለው አካሏ እነ ቅዱስ ጋር የተላከላቸው። እነ ቅዱስ ጋር ብዙ መረጃ ነው የተገኘው። አንድ ነገር ልንገርሽ፣ እገላቸዋለሁ። አዎ። ማንን? ቅዱስን? ግን ደግሞ ቅዱስ ብቻ አይመስለኝም፣ ሄለንም አለችበት። ምንም ዘመድ ብትሆን ጥፋቷን ልደብቅላት አልፈልግም። አሳያችኋለሁ። እኔ ፍጹም አይደለሁ። እንደ ተጫወትሽብኝ ተጫወትኩብሽ። አሁን ሁለታችሁንም ይጨርሳችኋል። ንብረቱን ደግሞ ፋሲካ ብቸኛ ወራሽ ትሆናለች ማለት ነው። እቺማ እንደ ሰራሽኝ አትቀሪ። እስቲ ደግሞ ልደውልላት። ቆይ ለምንድን ነው የምትደውይልኝ? ለምን አትይኝም? ሰው ሳይፈልግሽ ሲቀር አይገባሽም እንዴ? ያቀረብኩልሽን አልተስማማሽ? ይኸው አሁን ትልቅ ነገር ልኬልሻለሁ። አልፈልግም። በቃ አትደውይልኝ። አልተውሽም። ከአንቺ የምፈልገውን ነገር እስከማገኝ ድረስ አልተውሽም። በዛ ላይ የእህትሽ ገዳይ ሆነሽ ምን? ከቅዱስ ጋር ተመሳጥራችሁ እንዳረጋችሁ ትደርሰንበታል። አሁን ነገር ሁሉ አብቅቷል። አትቀባጥሪብኝ ወደዛ የማትረቢ። የማረባ መሆኔን እንግዲህ ከጥቂት ደቂቃ በኋላ ትደርሽበታለሽ። የእህቴ ልጅ ደመ ከልብ ሆኖ ሲቀር ማየት አልችልም። የማትረባ ጭራሽ ይቺ ደግሞ ትጨመርብኛለች እንዴ? የእህቴን ገዳይ ልፈልግ ወይስ ከአንቺ ጋር ልጨቃጨቅ? ምን አይነት ሰይጣን ነው ሴትዮ ናት ያጋጠመችኝ? ሀጅሬው እስቲ ደግሞ ምን ታደርጋለህ? ፋሲካ እያደረግሽ ያለሽውን ነገር አቁሚ ብዬሻለሁ። ይኸውልህ የእህቴን ገዳይ አሳልፌ ለፖሊስ ሳልሰጥ ምንም እረፍት የሚባል ነገር የለም። በጣም ጥሩ። በቀልሽን በፍጹም በኩል ለመወጣት እያሰብሽ እንደሆነ ደርሼበታለሁ። እሱ ምን እንደተደረገ ቀልቡ ነግሮት ነው መሰለኝ ሊያጠፋ ሄዷል። አንድ ነገር ልንገርሽ ፋሲካ፣ ከኛ ራቂ ብዬሻለሁ። አይ የምትይ ከሆነ ደግሞ አይ የምል ከሆነ ምን ልክ እንደ መስኪ አንገቴን ቆርጣ ልትጨፍርብኝ ነው? ችማተረቢ ልቀቀኝ። ሰሚኛለሽ? የሚያመስል ነገር አትቀባጥሪ። ገዳዩን እንደሆነ እንደምንም ብዬ ደርስበታለሁ። የዛኔ ግን እኔ ነው ያድርገኝ። አይቀጡ ቅጣት ነው የምቀጣ። እሺ ጭራሽ ይዝትብኛል እንዴ?
ምን እንደተደረገ ገብቶታል ማለት ነው። ለነገሩ ምንስ ቢያውቅ እኔ እንደውም በአቋራጭ ቀድሜያቸዋለሁ። ወይኔ ፋሲካ ወይኔ። አንቺ ሄለን ሄለን አንቺ ሄለን ምንድነው? ሄለን ምንድነው? ፍጹም ምን ሆነሃል? ምንድነው የደበቅሽ? ምን ደበቅኩ? ኧረ እኔ ምንም ነገር አልደበቅኩም። ፋሲካ ሁሉንም ነገር ነግራኛለች፣ እንዳትዋሺ። ምን ነገረች? የመስኪ አንገት በስጦታ መጠቅለያ ተጠቅልሎ እንደተላከላችሁ ልነግርህ ነበር። ኧረ እባክሽ ልትነግሪኝ ነበር? ያው ንገሪኝ፣ አሁን መጥቻለሁ፣ ንገሪኝ። ምንድነው? ተረጋጋ እንጂ። ለምንድነው የምትጠጋኝ ደግሞ? ዋሽተሽኛል። እህቴን ያጣሁት በአንቺ ምክንያት ነው። ለእኔም እኮ እህቴ ናት። ለምንድነው የምትጠጋኝ? እህቴን እንዳሳጣሽኝ ያንቺንም ነፍስ አሳጣሻለሁ። ቆይ ፍጹም፣ ቆይ ተረጋጋ። መጀመሪያ ተረጋጋና ላስረዳ። በስሜት የማይሆን ነገር እንዳታደርግ። ምንም የምረጋጋው ነገር የለም። ትሰሚኛለሽ? አንቺና ባልሽ ተመሳጥራችሁ እህቴን ገላችኋታል። እምልልሃለሁ፣ እኔ ምንም የማውቀው ነገር የለኝም። ምን አይነት ክፉ ሴት ነሽ ግን? ምን አይነት ክፉ ብትሆኚ ነው እህቴን እንደዛ ያደረግሻት? አንቺ የሰው ፍጥሩ አይደለሽ እንዴ? እንዴት እንዴ? ሳምሪ፣ ደህና ነሽ? በጣም ነው የማመሰግነው። ወይኔ እትዬ አልሞተም አይደለ? ራሱን ስቶ ነው። ቆይ ወደ ሳሎን እንወስደዋለን። ተረጋጊ። እንሰራው እንዴ? ለምንድን ነው የምናስረው? ምናልባት ሲነቃ ሌላ ነገር እንዳያስብ እውነቱን እንድንነግረው። መጀመሪያ ወደ ሳሎን እንወስደውና ከዛ በኋላ እናሰብበታለን። ሂጂ እያዡ። ግድ የለሽም እትዬ፣ እስኪረጋጋ ድረስ እንሰራው። ያለበለዚያ ከነቃ በኋላ ያስቸግራል። እኔ እንጃ ሳምሪ፣ ወይ ደግሞ ለቅዱሴ እንደውልለት እንዴ? ካልሽ ደውይለት። እንደኔ ግን እስኪረጋጋ ድረስ እና እውነቱን እስኪያውቅ ድረስ ብናስረው ባይ ነኝ። አንቺም ጋሼም ንጹህ መሆናችሁን ማወቅ አለበት። እኔ እንጃ ጨነቀኝ እኮ። ምናልባት ስናስረው ደግሞ ማይሆን ነገር እንዳይፈጠር ብዬ እኮ ፈርቼ ነው። ግድ የለሽም እትዬ፣ እመኝኝ። እስከዛ በቃ ወደዚህ እናድርገውና ገመድ ይዤ ልምጣ። ይቺ በቃ ገመድ አምጪ። እንዴ እንደፈራሁት እሱን ገደላችሁት? አንቺ ግን እንዲያውም አንቺ ነሽ ለዚህ ሁሉ ነገር የዳረግሽኝ። አንቺ ነሽ እዚህ መዘዝ ውስጥ ያስገባሽኝ። አንቺ አላውቅሽ ማለት ነው እንዴ? ይሄንንማ ለፖሊስ አሳውቃለሁ። ምን አይነቷ ጭራቅ ነሽ? ፋሲካ፣ ጭራቅ ማን እንደሆነ እናውቃለን። ዝም በይ ሞጥ መዋጣ። እንደውም የዚህ ተንኮል ዋና መሪ አንቺ ነሽ። ተባብራችሁ ልትቀብሩት ስትሉ አይደል የደረስኩት? ውጪልኝ ከቤቴ። እንዴት ነው ጥየው የምሄደው? አይኔ እያየ ወንጀል ስትሰሪማ ዝም አልልም። ወይ ፖሊስ እስኪመጣ ጠብቃለሁ፣ አሊያም እስኪነቃ። እትዬ አንዴ ውስጥ እናውራ። እሺ እትዬው ምን ልናደርግ ነው? ሲነቃ እኮ ሀገር ምትሮ ሁሉ መደበላለቁ አይቀርም። እቺ የተረገመ ሴትዮ ከየት እንደመጣች አላውቅም። ምን ብናደርግ ነው የሚሻለው? እሺ አሁን ቢያንስ ለጋሼ እንደውልለት። ባይሆን እሱ ጥሩ ሀሳብ ነው። በቃ እኔ ውስጥ ሆኜ ላውራው። አንቺ ደግሞ ይችላል ተከታታያቸው። እሺ እሺ።
ይነቃል፣ ትንፋሹ አለ። ስለዚህ ይዤው መሄድ እፈልጋለሁ። እንዴ ወዴት ነው የምትወስጂው? እሱ ከእናንተ ጋር አንድ ቀን ማደር አይችልም። ሰው እንዴት ከአውሬ ጋር ይኖራል? በይ በይ፣ የትም አትወስጂውም። ምን ሆኜ ነው? ምንድን ነው የሆንኩት? ፍጹሜ ተረጋጋ። ሁሉንም እኔ እነግርሃለሁ እኮ። ምንድን ነው የተፈጠረው? ለምንድን ነው የማትነግሩኝ? ምን ሆኜ ነው? ይኸውልህ ፍጹም ተረጋጋና የተፈጠረውን ነገር እነግርሃለን። ታዲያ ሁሉንም ነገር ለመቀስ ብላችሁ አልነገራችሁት? ሁሉንም ነገር ሸፋፍናችሁት ነው ያላችሁት። አሁን ግን እኔ ያለሁልህ እውነቱ ላይ ደርሷል። ፋሲካ ስነ ስርዓትሽ ነሽ። ተናግሬያለሁ። በቃሽ። ትሰማኛለህ? ፋሲካን እንደዚህ እንዳትናገራት። የተፈጠረውን እያንዳንዱን ሁሉንም ነገር የነገረችኝ እሷ ናት። ፍጹም ፋሲካን አትመናት። አሃ አሁን ገባኝ። አንቺ ነበርሽ አይደል ጥቃት ያደረሽብኝ? ስነ ስርዓት። ባለቤቴ ላይ እጅን አትሰንዝር። ልቀቀኝ። ባለቤቴ የእህቴ ሳያንስ እኔ ላይ ጥቃት አድርሳብኛል። እሷ አይደለችም ያደረገችው፣ እኔ ነኝ። እንዴ ሳምሪ ምን እያደረግሽ ነው? እውነቱ ይሄ ነው። እትዬ ላይ ጥቃት ልታደርስ ስለነበረ ከዛ ነው የተከላከልኩላት። አየህ አይደል? ከማን ጋር ትኖር እንደነበር መገመት አያቅትህም። እንዴት እንደሚደጋገፉ እያያቸው ነው። ከዚህ ሰዓት ጀምሮ ምንም ነገር እንድትናገር አልፈቅድልሽም። እናንተ ምን እንደማደርግ ምን እንደማመጣ አሳያችኋለሁ። እቺ ሰይጣን እዚህ ቤት ዳግመኛ እግርሽ እንዳይደርቅ ነግሬሽ ነበር። ሁለተኛ ላገኝሽ አለምርሽም። በቃ ቅዱሴ ተረጋጋ። እናታቸው በቃ ና ና ና። እቺ ሰይጣን ናት እኮ ማላችን እየገባች ብትረብሸን። በቃ ተዋት፣ የራስህ ጉዳይ ነው። ተረጋጋ በቃ ቁጭ በል ተረጋጋ። ጭራሽ ሊመታሽ ይሞክራል። በቃ ተው፣ ነግሬሃለሁ እኮ ስለሱ ባህሪ። በቃ አትናደድ፣ ተው። እሷ እኮ ነች ያልሆነ ነገር እየነገረች እኮ የምትረብሸን። እሱማ የታወቀ ነው። ሰይጣን። ሁለተኛ ደግሞ እዚህ ቤት ሊያት እገላታለሁ። እንዲህ እንዲሆን ያደረገችው እሷ ነች። በቃ ተዋት እሺ። እንዴት ነው እኔ ጥቃት አድርሼበታለሁ እያለ ጥለኸው የምትመጣው? ትሰምኛለሽ? ለምንም ነገር መቸኮል አያስፈልግም። ይኸውልህ ተመለስና ጀግንነትን አሳያቸው። ገዳይ በነፃነት መኖር አለበት ብለህ ታምናለህ? ታምናለህ ሆይ? ትሰምኛለሽ? እቅዴ ውስጥ ጣልቃ አትግቢ። እቅድ ትሰማኛለህ? የሞተችው የእህቴ ልጅ ናት። ለአንተ ደግሞ ብቸኛ እህትህ የአባትህ ልጅ። እንደ ፈሪ ዝም ብለሃቸው ትመጣለህ? ዝም በይ። እኔ ፍጹም ፈሪ አይደለሁም። ፈሪ ነህ። ፈሪ ባትሆን ኖርማ ገዳዮችን እያወቅህ ትታቸው አትመጣም ነበር። እነሱ ግን ጀግና ስለሆኑ በልበ ሙሉነት እኔ ነኝ ጥቃት ያደረስኩብህ አሉ። ማንም ሰው እኔ ላይ ጥቃት አድርሶብኝ ዝም አልልም። አንላቅቃትም አልክ። ፍርሃት በውስጥ ነግሷል። ቅዱስን ስታይ ራሱ በጣም ትፈራለህ። ለምን እምልሽን አትሰሚኝ? አልፈራሁትም። ጊዜውን ነው የምጠብቅለት። የፈሪ ሰው ምልክቱ ጊዜ ይጠብቃል። ጀግና ብትሆን አጋጣሚውን ትጠቀም ነበር። አንተ ግን ለእህትህ ገዳይ ምህረት የምታደርግ ፈሪ ነህ። ፈሪ ሰው። ትሰሚኛለሽ? እኔ ፈሪ ሰው አይደለሁም። ቅዱስን ደግሞ እሰቅለዋለሁ። አንድ ነገር ልንገርሽ፣ እየለመነኝ አንገቱን ቆርጥለታለሁ። እሺ? እስቲ አድርገውና አሳየኛ። አሳይሻለሁ። የማነው ደግሞ ያንቀኛል እንዴ? ለራሱ ብዬ ስንት ነገር በነገርኩት። ወይኔ ፋሲካ። ሳምሪ ለምንድን ነው ራስሽን አደጋ ውስጥ የምትከቺው? እትዬ ለእናንተ የክፉ ቀን ካልሆንኩ ምን እጠቅማችኋለሁ? ቢሆንም በፍጹም እንደዛ ማድረግ ግን አልነበረብሽም።
እትዬ እኔ ማንም እንዲጎዳሽ አልፈልግም። ሳምሪ ሄለንን ስለጠበቅሻት በጣም ነው የማመሰግነው። እመኝ ከዚህ በኋላ እንደዚህ አይነት ነገር አይፈጸምም። ፈጽሞ ፍጹም እዚህ ቤት እንዲገባ ራሱ አላደርገውም። አንተም ቢሆን ግን ራስን መጠንቀቅ አለብህ። እየዛተን የወጣው ስለ እኔ አትጨነቁ፣ ኃላፊነቱን እኔ እወስዳለሁ አልኳችሁ። ተረጋጉ። ግን ዛሬ ቤት ተመልሶ አይመጣም አይደል? አይመስለኝም። ቢመጣ እንኳን እዚህ ቤት እንዲገባ አላደርገውም። አይዞሽ፣ አትፍሪ ሳምሪ። በቃ እኛ የምንገባው ደግሞ እሺ ና ወይ እኔ ፍቅር ሰፈር ነው እየመጣሁ ነው ያለሁት። ደርሻለሁ። የምትፈልጊው ነገር አለ? ምንም አያስፈልግም። አንተ ከመጣ ይበቃኛል። ገዝቼልሽ ልመጣ እኮ ነው። አልፈልግም ቅዱሴ። የሆነ የሚያረጋጋሽ ነገር ይዤልሽ ልምጣ። ቶሎ ወደ ቤት ተመለስሽ። እሺ እኔ ፍቅር አሁን እመጣለሁ፣ አልቆይም። እሺ እመጣለሁ። በቃ መጣ።